ሺህ ዓመታትን የዘለቀው ግንኙነት ወደ ትብብር አድጎ ዛሬ ላይ ደግሞ ወደ ስልታዊ አጋርነት ሲሻገር ትርፉ በተለያዩ አማራጮች የሚመነዘር ነው። ይህ አጋርነት አንዱ ከሌላኛው ልምድ የሚቀስምበት በጋራ ተጠቃሚነት ላይ የተመሰረተ ሲሆን ለሌሎችም የሚተርፍ አቅም ይፈጥራል። የዚህ ዕድል ባለቤት የሆኑት ኢትዮጵያና ህንድ ሊጋሩት ከሚችሉት አቅም ህንድ በ100 ሚሊዮን የሚጠጉ ዜጎቿን በአንዴ ተደራሽ ያደረገችበት የፋይናንሱ የዲጂታል ስርዓት ለኢትዮጵያ ዲጂታላይዜሽን ደግሞ ግብአት ነው። በህንድ ወደ 100 ሚሊዮን አርሶ አደሮች በየዓመቱ ወደ 3 ጊዜ ገንዘብ ድጋፍ ያገኛሉ። የሚሆነው አንዴ ክሊክ በማድረግ ብቻ ነው። በዚህ ደግሞ ይፋ ያደረጋችሁትን የዲጂታል 2030 ስትራቴጂን ለማገዝ ዝግጁ ነን። ይህንን ሀገራዊ አብዮት በቦታው ተገኝተው በጥናት የዳሰሱትና የተመለከቱት የምጣኔ ሀብት ተመራማሪ የፈጠረውን እድል ያስረዳሉ። ህብረተሰቡን ተጠቃሚ ለማድረግ የተሄደው ርቀት በህንድ ኢኮኖሚ ውስጥ ተሻጋሪ አቅም መፍጠሩን ነግረውናል። ፋይናንሱን ተደራሽን ለማድረግ እንዲሁ ስትሄድ የህንድ ገጠር ውስጥ በፒካፕ ላይ ተጭኖ ኤቲኤም ሲዞር ታያለ። ከዛ በኋላ ላይ አርሶ አደሩ ካርዱ አውቶ ሲጠቀም ታያለ እና ባንኩን ለማስፋፋት የፋይናንስ ተደራሽነቱን ወለዱን ለመቀነስ እንደዚህ የምርት ግብዓት ማሳደጊያዎችን ለማሰራጨት የሄዱባቸውና ያለፉባቸው ሂደቶች በልምድ ደረጃ ለኛ ሀገር ግብርና በጣም ትልቅ ጠቀሜታ ይኖረዋል። ከነዚህ አንዱና በግብርናው ምርታማነት ላይ የራሱን ድርሻ የሚወጣ ከዚያም ተሻግሮ ሂደቱን ከወጭም ከእንግልትም የሚታደግ ተሞክሮን ተመራማሪው ያነሳሉ። አርሶ አደሩን በአፈር መዳበሪያ በቀላሉ መጠቀም እንዲችል የሚያደርገው አቅርቦት ምሳሌ የህንድን አርሶ አደር ያየ ከሆነ ልክ እንደ ኢትዮጵያ የአነስተኛ ይዞታ ባለቤቶች ናቸው። በጣም በትናንሽ መጠን በጣም ብዙ አይነት ምርት የሚያመርቱ ናቸው። ህንዶች ግን እዛ አካባቢ ላይ የሰሯቸው ስራዎች ለኛ ሀገር በጣም ልምድ ሊሆኑ የሚችሉ ብዙ ነገሮች አሉ። ለምሳሌ ከዚህ ከግብዓት አቅርቦት ጋር የግብዓት አጠቃቀም ጋር ለምሳሌ አሁን እኛ ሀገር በ100 ኪሎ በ50 ኪሎ የምርት ማሳደጊያ ግብዓቶችን ለአርሶ አደሩ እናቀርባለን። ህንድ ግን በጣም ህንዶች ግብርናው ላይ ሰሩት የሚባለው ነገር ምንድነው? የማምረቻ ወጪን መቀነስ ላይ በጣም በጥሩ ሁኔታ ነው ሰርተው ያለፉት እና ለዛም እንደ ማሳያ የሚወሰደው እኛ ሀገር አንድ ኩንታል ማዳበሪያ 100 ኪሎ የምትለውን ህንድ ላይ በ500 ሚሊ ግራም በፈሳሽ መልክ አድርገው አዘጋጅተው አርሶ አደሩ ቤቱ ከደረሰ በኋላ በ100 በ200 ሊትር እየበጠበጠ የሚጠቀምበት ይሄን ከምን ጋር ያያዙልሃል? ከመጫን ከማውረድ ከትራንስፖርት ጋር አምራቹ ብዙ ፈርቲላይዘርን በትንሽ ላስቲክ ይዞ መሄድ እንዲችል የሰሩባቸው ምርጥ ዘሮች ላይ የሰሩባቸው አርሶ አደሩ ባመረተው ምርት ላይ የሚያገኘው ተጠቃሚነት በእጥፍ እንዲያድግ የሚያስችለው ደግሞ የእሴት መጨመር ሂደት ነው። ምርትን እሴት ሳይጨምሩ ወደ ገበያ ማውጣት በህንድ አርሶ አደሮች ዘንድ እንደ ስንፍና የሚቆጠር ነው። የህንድ አርሶ አደር ያመረተውን የግብርና ጥሬ ምርት ለገበያ ቀጥታ አያወጣም። እኔ እዛ በተደጋጋሚ ከአንድም 2-3 ጊዜ ያየውባቸው ሁኔታዎች አሉ። ለምሳሌ አንድ የተርመሪክ እርድ የሚያመርት ወይ ዝንጅብል የሚያመርት የህንድ አርሶ አደር ዝንጅብሉን ቆፍሮ ወደ ገዢዎች አያቀርብም። እርዱን ከቆፈረው በኋላ በቤተሰብ ደረጃ አንድ ደረጃ ቫልዩ አድ ያደርጋሉ። እርዱን ቆፍረውት በ45 ዲግሪ ሴልሺየስ ቀቅለውት በፀሐይ አድርቀውት በበርሜል ድሮ ኤሌክትሪክ ወፍጮ ከመግባቱ በፊት የሚጠቀሙት የቺንጋና የድንጋይ ወፍጮ ነው እንደኛ ሀገር እሱን ከበርሜል ጋር አገናኝተውት በርሜል ውስጥ መጋዝ የሚመስል ነገር ሰርተውለት እዛው የተርመሪኩን ገለባውን ብቻ በመላጥ አንድ ደረጃ ሴሚ ፕሮሰስድ በቤተሰብ ደረጃ አድርገው በተሻለ ዋጋ ለአቀናባሪ ካምፓኒዎች ያቀርባሉ። ይህ ሁሉ ስራ አሁን ላይ በቴክኖሎጂ እንዲመራ እየተደረገ ነው የሚሉት ተመራማሪው ከኢትዮጵያ መንግስት ጋር የተደረሰው ስምምነት ይህንን በእውቀት ሽግግር ማምጣት እንደሚቻል ያስረዳሉ። ዲጂታል ኢትዮጵያ ደግሞ ልምዶችን ቀምሮ ወደፊት ለመራመድ መሰል የትብብር መስኮችን መጠቀም አለበት። ከአይቲና ዲጂታላይዜሽን ጋር እንግዲህ ስትሄድ እነሱ ኢንዲያ ውስጥ ቪሌጅ ሁሉ ስታብሊሽ አይቲ ቪሌጅ ሁሉ ብለው ስታብሊሽ እስከማድረግ የደረሱ ናቸውና በከፍተኛ ሁኔታ የአይቲው ላይ ዲጂታላይዜሽኑ ላይ ሶፍትዌር ማበልጸጉ ላይ ምናምን የመሳሰሉ ነገሮች ላይ ከፍተኛ የሆነ ልምድ አላቸው። እኛ ጋር አሁን ደግሞ ሀገራችን ዲጂታል ኢትዮጵያን እውን ለማድረግ እየሄደች ያለችበት የጀመረቻቸው ስራዎች አሉ። እንደነዚህ አይነት በልምድ የተደገፉ ሀገራት ጋር እንደዚህ አይነት ግንኙነቶች ሲደረጉ
ከቢዝነስ ቱ ቢዝነስ ባለፈ ደግሞ ፕሮፌሽናል ድጋፎች በሚደረጉበት ሰዓት አሁን ያለውን በሀገራችን የተጀመረውን የዲጂታላይዜሽንን እንዴት ኤክሴል ልናደርገው እንደሚችል በተለያዩ ጉዳዮች ላይ ሶፍትዌሮችን አበልጽገን አጠቃቀሙም እንዲሁ ደግሞ እነሱ ከናሽናል ዳታ ሴንተር ከሴኩሪቲ ጋር ተያይዞ በጣም የሰሯቸውና የሄዱባቸው ርቀቶች አሉ። እነዚህን እውቀቶች፣ ክህሎቶች ወደዚህ በቀላሉ አምጥቶ በዚህ ላይ ተደግፎ መሄድ ቀላል ነገር አይደለም ለሀገራችን እና ይህ እውን እንዲሆን የሀገራቱ ቁርጠኝነት በናሬንድራ ሞዲ ጉብኝት እየታየ ነው። የሀገራቱ ትብብር ሌላውን የሚገፋ ሳይሆን ለሌላው በሚተርፍ አቅም ወደፊት ይቀጥላል። ግሎባል ሳውት በአሁኑ ጊዜ የደቡብ ዓለም የራሱን ታሪክ እየጻፈ ነው። ህንድና ኢትዮጵያ ደግሞ ይህን ራዕይ ይጋራሉ። የኛ ራዕይ የደቡብ ቀጠና በሌላ ሰው ላይ ጫና ለመፍጠር ሳይሆን ለሁሉም ሰው እንዲቆም ለማስቻል ነው። not against anyone but for everyone. ይህንን የእውቀት ሽግግር ውጤታማ ለማድረግ የትብብር ማዕቀፍ ዘርፎችን ማስፋት እንደሚገባም ተመላክቷል።